ሰው አዝኖ ቤተሰብ አዝኖ ሐሳብ ገብቶት ሰው በሚያለቅስበት ሰዓት ከጀርባ መሰሪ ስራ ሰርቶ የመንግስት ባለስልጣናትን ሳይቀር በመጠቀም በማሳሳት የተሳሳተ ኢንፎርሜሽን በመስጠት ብዙ ሙከራ ተደርጓል። ብዙ ስልኮች ተደውለዋል። እዚህ እንደኛ ከፍጥረት በታች ነው ወይስ በላይ ነው? በልኩ እሱ በዚህ ጋር ነው ያለው፣ እዚህ ጋር ተብሎ አይገደብም። በቃ አባታችን ሆይ በሰማያት የምትኖር የፈራ ነው ይህ ነበረ። የአህባሾች ሼህ የሆነው ሸምሰዲን የተባለ ግለሰብ ምን እንደሚል እንስማው። ቀብር ውስጥ ያለ ይሰማል፣ መልስ ይሰጣል፣ እኛ ግን አንሰማም። ውሸት እንዳይመስል ላሳያችሁ። በመጀመሪያ እንዴት ነህ? የሰራኸውን አይቼ ነው እውነት እንዲነገር የመጣሁት። ሱመያ እንድሪስ እባላለሁ፣ የአክሱም ልጅ ነኝ። እነሱ የሚያወሩት ነገር በሙሉ ውሸት ነው። እኛን ከህዝቡ ጋር አብረን ተዋደን ብዙ መከራ አሳልፈናል። ሊከፋፍሉን አስበው ከሆነ አይሳካላቸውም ብላ ይሄንን አንብባችሁ ይሄንን መረዳት ትችላላችሁ። አለበደዛ እምነታችሁ ቀይሩ፣ አለበደዛ ትምህርታችሁንም አትማሩም፣ አዛንም ማድረግ አትችሉም ተብለው ከአቅማቸው በላይ የሆነ ይገኛል። የፈራ ነው ይህ ነበረ። የአህባሾች ሼህ የሆነው ሸምሰዲን የተባለ ግለሰብ ምን እንደሚል እንስማው። ቀብር ውስጥ ያለ ይሰማል፣ መልስ ይሰጣል፣ እኛ ግን አንሰማም። ዱዓ ሊያደርግ ይችላል። ወልዮች ሳሊሆች ጋር ሄዶ ድረሱልኝ፣ አድርጉልኝ፣ እንደው ሸኾች የተጨነኩ ጭንቀት ላይ ነኝ ምናምን ብሎ ሲያወራ ልክ ፍጡር ላይ እንዳልነው በህይወት ያለውን እንዳል ሄደው ሲጠይቀው ምንድነው ሊያደርግ የሚችለው ይህ ሰው? ሰበቡን ነው። እንግዲህ እንደሰማችሁት ነው። የሞቱ ሰዎች ልጅ ይሰጣሉ፣ ይሰማሉ እያለን ነው። ጌታችን አላሁ ሱብሓነሁ ወተዓላ በተከበረው ቃሉ በሱረቱል ማኢዳ ቁጥር 76 ላይ እንዲህ በማለት ይናገራል። ሰሚውና አዋቂው አላህ ሆኖ ሳለ ከአላህ ሌላ ለእናንተ መጉዳትና መጥቀኝ የማይችል ትገዛላችሁ በላቸው ይላል። እንግዲህ እነዚህ ሙታን ሰዎች አይሰሙም። በሱረቱል አህቃፍ ላይ ቁጥር 5 ላይ አላህ እንዲህ በማለት ይናገራል። እስከ ትንሣኤ ቀን ድረስ ለእርሱ የማይመለስለትን ከአላህ ሌላ ከሚጣራ ይበልጥ የጠመመ ማን ነው? እነሱ ተጣሪዎችን ከጥሪያቸው የዘነጉ ሆኖ ሳለ ሰዎች ቅያማ በተሰበሰቡበት ጊዜም ለነሱ ጠላቶች ይሆናሉ፣ መመለካቸውንም የሚክዱ ይሆናሉ ይላል ጌታችን አላሁ ሱብሓነሁ ወተዓላ። እንግዲህ እነዚህ ሙታኖች ከጥሪያቸው ዝንጎዎች እንደሆኑ ጌታችን አላሁ ሱብሓነሁ ወተዓላ ነግሮናል። እነዚህ ሙታኖች ደግሞ ቴምር ስሷን ሽፋኑ አለች አይደለም፣ እርሱ ራሱ መስጠት እንደማይችሉ እሱን መፍጠር እንደማይችሉ በሱረቱል ፋጢር ቁጥር 13 ላይ እንዲህ በማለት ይናገራል። እነርዛ ከእርሱ ሌላ የምትገዛቸው የቴምር ፍሬ ስሱን ሽፋን እንኳን የላቸውም። ብትጠሯቸውም ጥሪያችሁን አይሰሙም፣ ቢሰሙም አይመልሱላችሁም። በትንሣኤ ቀን እነርሱ ከአላህ ጋር ማጋራታችሁም ይክዳሉ። እንደ ውስጥ አዋቂ ማንም አይነግረህም። ሙታኖች መስማት የማይችሉ እንደሆኑ ግልጽ የሆኑ የቁርአን አያዎች አሉ። ነቢዩ አለይሂ ሰላቱ ወሰላም የአዳም ልጅ ሲሞት ስራው ይቋረጣል ብለዋል። አይደለም ሙታኖች ከነሱ እኛ በረካ ወይን ልጅ ይሰጡናል ይሰማሉ ይቅርና ይህንና ምን ይቅርና ሙታኖች የምንጠቅመው እኛ በህይወት ያለን ሰዎችን። ዛሬ ላይ ግን በተገላብጦሽ በተቃራኒ ሆነ። ሞቱ ሰዎች ዱዓ ማድረግ እያለብን ጭራሽ የሞቱ ሰዎች ጋር ሄደን ልጅ እንጠይቃለን፣ አፈሩ በጥብጠን እንጠጣለን። ወናውዝ ቢላ። ይህ የእስልምና አስተምሮት አይደለም። አላሁ ሱብሓነሁ ወተዓላ በሱረቱል ፉርቃን ቁጥር 58 ላይ እንዲህ በማለት ይናገራል። ኺያብ በሆነው በዛ በማይሞተው ላይ ተመካ ይላል። ማለትም በአላሁ ሱብሓነሁ ወተዓላ ነው ሰዎች ሊመኩ የሚችሉት እንጂ በሙታን መመካት በፍጹም አይቻልም። እንግዲህ የአህባሾች አስተምሮት ይህ ነው። ህዝበ ሙስሊሙ እንግዲህ ሙታንን እንዲገዛ ሙታንን እንዲጣራ ቀብር አምላክ እንዲሆን እንዲተፍተፍ እያሉ ነው። ወነአውዙ ቢላህ። አላሁ ሱብሓነሁ ወተዓላ ከነዚህ ሰዎች ሸር ህዝበ ሙስሊሙ ይጠብቀው። ወሰላሙ በህመም ላይ የሚገኘው ከታላቁ ዳዒ ዶክተር ዛኪር ናይኪ ለመላው ዓለም ሙስሊሞች ያስተላለፈው እጅግ አስቸኳይ
መልእክት አለና ሙስሊም ሆነ ሁሉ ይህን ቪዲዮ እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረገ እስከ መጨረሻው ይከታተለኝ። ስለ አቅሳ ሁላችንም ይመለከተናል። የዓለም ህዝብ በሙሉ የዓለም ሙስሊሞች አቅሳ አደጋ ላይ መሆኑን ሊያውቁ ይገባል ብለዋል። በተጨማሪ የኢራን አብዮታዊ ዘብ ሰራዊት በገጹ ላይ ንቁ የዓለም ሙስሊም በሙሉ አቅሳ አደጋ ላይ ነች ብለው እነሱም አስፍረዋል። ምን እየተፈጠረ እንደሆነ በግልጽ ባናቅም ነገር ግን ከሳምንት በፊት የእስራኤል ካቢኔ አንድ ውሳኔን ተሰብስቦ አጽድቆ ነበረ። እሱም ኢየሩሳሌምን መጠቅለል ነው። በዛ ውስጥ ደግሞ ቅድስት አቅሳ የምትባሏ ታላቋ መስጊድም ትገኝበታለች። በዚህ ውሳኔያቸው ምክንያት የአሜሪካ ፕሬዝዳንት ዶናልድ ትራምፕ አንድ ነገርን ተናግሮ ነበረ። በዚህ ጉዳይ አልተባበርም፣ ይህንንም እቃወማለሁ። ይህንን የምታረግ ከሆነ እስራኤል ከኔ የምታገኘውን ድጋፍ ሙሉ ለሙሉ ታቆማለች፣ ከአሜሪካ የምታገኘው ወታደራዊ ድጋፍም ታቆማለች ብለው ነበረ። አቅሳ መስጂድ ለኛ ምን ማለት እንደሆነ ሁላችሁ ሙስሊሞች ታውቃላችሁና እጅግ አስቸጋሪ ጊዜ ላይ ደርሰናል። ሁላችንም በዱዓ ልናስባቸውና እዛ አካባቢ ለሚታገሉ ሙጃሂዶች ሁላችንም በዱዓ ልናግዛቸው ይገባል። ሙስሊም የሆነ ሁሉ ጥሪውን ተቀብሎ በደንብ ቪዲዮውን ኮፒ ሊንክ ሼር ፖስት እያደረጋችሁ በዱዓ ከጎኗቸው እንሆን። ፈጣሪ ከቦታ ማለት ከፍጥረት በላይ ነው ወይንስ በታች ነው ብለን ነው ያለ አጭር መልስ ማለት ነው። መዝሙረ ዳዊት ምዕራፍ 139 ቁጥር 7 ላይ መልስላል። እሱ በሁሉ የሞላ ነው። ከስፔስ እና ፕሌስ ውጭ ያለ ነው። በቦታ በምናምን አይባልም። ከፍጥረት በታች ነው ወይንስ በላይ ነው? በልኩ እሱ በዚህ ጋር ነው ያለው፣ እዚህ ጋር ተብሎ አይገደብም። በቃ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ። ላጤዎች እንዳይከፋችሁ። አብዱራህማን ብን አውፍ አሉ ከሚባሉ ሀብታሞች ሆኑ። የመካን ገንዘብ አምጥተው እንዳይመስላችሁ እዚያው ነገዱ። በቃ ወዲያው አብዱራህማን ብን አውፍ ትንሽ ነጋግደው የሚስት ነገር አይደል ጓደኛቸው ያሳሰባቸው የሆነች ልጅ ዳረኝ ብለው አስፈለጉና አገቡ። አንድ ቀን አብዱራህማን ያው ሙሽራ እንግዲህ ይለያል መልኩ ምናምኑ። ላጤዎች እንዳይከፋችሁ፣ እኔ ምንም አይመለከተኝም። ላጤ የዝናብ ነቀርሳ ዝናብ የምታስከለክሉብን ማለት ናቸው። አብዱራህማን ብን አውፍ ሚስታቸው ጋር እንግዲህ ሚስት ገና ስትወጣ ይሄን እንዲህ አድርግ የሆነ ቀባብታ ምናምን ብላ ስማረ ስትልክህ መልክህ ይቀየራል። ከዚያ ሲያዩት አብዱራህማን ለወጥ ብሎ ደስ ብሎት ምናምን አንተ ምለረካ ምንዴት ተለውጠሃል ሳሉት አገባው እኮ አላቸው። ዝም ብለህ ሳትነግረን አለ አውሊ ሞለው ቢሻ ፍየል እንኳን አርደህ እንኳን ትንሽ ደግስ እንጂ እንዲያው ዝም ብሎ ወተት አድርጎ ይገባል እንዲ አሉት። ነቢ ሰለላሁ ዐለይሂ ወሰለም ይሄ ሙአኻት የሚለው ወንድማማች የማድረጉ ነገር ሐታ ውርስ እንዲወራረሱ እንኳን ብለው ሲሞት አብዱራህማን ብን አውፍ ሲሞት ሳዕድ እንዲወርሱ፣ ሳዕድ ሲሞት አብዱራህማን ብን አውፍ እንዲወርሱ በኋላ እኮ ነው ወኡሉል አርሐሚ ባዕዱሁም አውላ ቢባዕድ ፊ ኪታቢላህ ብሎ ይህን ህግ የሻረው አላህ። እንዴት ሰው አንድ ሙስሊም ሰላቱን ሳይሰግድ እንዴት እንቅልፍ ይተኛል? በአላህ እንዴት ሰላም ያገኛል? ወላሂ ከሰላት የራቀ ሰው ሰላም የሚባል የለውም፣ ደስታ የሚባል የለውም። የዱንያ ቅጣቶች ታውቃለህ? ዑለማዎች እኮ ፈትዋ ሲሰጡበት ሴቷም ሰላት ካልሰገደች እኮ መፍታት አለበት ነው የሚባለው። ያረደው አይበላም እስከ ማለት ደርሰዋል። ሰላት ማይሰግድ ሰው ከባድ ነው። ከፍተኛ ሙከራዎች ተደርገዋል። ስም መዘርዘር አልፈልግም። እሁድ ማታ እዚህ የነበረው በኮሚቴውና በአንዳንድ በእኛ በሌሎች ግለሰቦች ላይ የነበረው ጫና ከባድ ነው፣ ለህዝብ አይነገርም። ከሌሊት እስከ ሌሊቱ 6 ሰዓት ላይ ከፍተኛ ፍትጊያ ነበረ። ሰው አዝኖ ቤተሰብ አዝኖ ሀሳብ ገብቶት ሰው በሚያለቅስበት ሰዓት ከጀርባ መሰሪ ስራ ሰርቶ የመንግስት ባለስልጣናትን ሳይቀር በመጠቀም በማሳሳት የተሳሳተ ኢንፎርሜሽን በመስጠት ብዙ ሙከራ ተደርጓል። ብዙ ስልኮች ተደውለዋል። እዚህ ማታ እስከ ሌሊቱ 5-6 ሰዓት ኮሚቴው ቤተሰብና በዙሪያው የነበርንበትን ሁኔታ እናውቃለን። በየደቂቃው ስልክ ይደወል ነበር። ይሄን ነገር ቀይሮ ምን አገባችሁ? መንግስት ሰዎች አይደላችሁ? መንግስት እኮ ህግ ያስከብራል እንጂ በሃይማኖታዊ ጉዳይ መግባት መብት የለውም። እና አሳስተዋቸው ነው የምለው እኔ የተለያየ የተሳሳተ ኢንፎርሜሽን ሰጠዋቸውና ተልእኮ ፈጻሚ ሆነው በሚኒስትር ደረጃ በምክትል ሚኒስትር ደረጃ አሳፋሪ የሆነ እንቅስቃሴ ያደረጉ ወገኖች ነበሩ። መጨረሻ ላይ ግን ሌሊቱ 5-6 ሰዓት ላይ የኮሚቴው መግለጫ ከተሰጠ በኋላ ኑዛዜ ሃይማኖታዊ ጉዳይ መሆኑን ከተረዱ በኋላ በቃ እኛ ተረድተናል ብለው አቋማቸውን ያሳወቁበት ሁኔታ ነበር። የሚገርመው መንግስት እንደዛ አይነት አቋም ይዞ ጥበቃ አደርጋለሁ ከአሁን በኋላ ስርዓተ ቀብሩን በስነ ስርዓት አስኬዳለሁ ብሎ ከወሰነ በኋላ እንደገና ሌሊት 10 ሰዓት ወይ ምናምን ቤታቸውን ከሌሊቱ 8 ሰዓት ላይ ፓትሮል እንትን አሳስተው የመንግስት ኃይል አስልከው ዙሪያውን አስከብበውት ነበር። የሙፍቲን ቤት እንዳይቆፈር ለመከላከል
እዛ ለመቆፈር የሞከሩ ሰዎችን እናስራቸዋለን እስከማለት ድረስ ከመዛት ደርሰው ነበር። ይሄ በግልጽ ነው። ወደፊት ማን በዚህ ወንጀል ላይ እንደተሳተፈ ማን ምን ሚና እንዳለው ማንም የሚያስፈራ ነገር የለውም። በዝርዝር የምንገልጽበት ሁኔታ ይሆናል። ውሸት እንዳይመስል ላሳያችሁ። በመጀመሪያ እንዴት ነህ? የሰራኸውን አይቼ ነው እውነት እንዲነገር የመጣሁት። ሱመያ እንድሪስ እባላለሁ። የአክሱም ልጅ ነኝ። እነሱ የሚያወሩት ነገር በሙሉ ውሸት ነው። እኛን ከህዝቡ ጋር አብረን ተዋደን ብዙ መከራ አሳልፈናል። ሊከፋፍሉን አስበው ከሆነ አይሳካላቸውም ብላ ይህንን መልእክት አስቀምጣልኝ ነበረ ማለት ነው። እሺ የሷ ብቻ አይደለም። ሁለተኛ ሌላ ደግሞ መልእክት አለ። ሰኢድ ነስረዲን ይባላል። ይሄው ምን ይላል? ሰኢድ እባላለሁ። አክሱም 11ኛ ክፍል ተማሪ ነኝ። ሁሉም አሁን መተው ድምጽ ለመሆን ሳይ ገረመኝ። ሲጀመር ድምጹኑ አላልንም። ይህንን ጠይቅልኝ እስኪ። ታላቁ አልነጃሽ መስጊድ ሲመታ ለምን ዝም አሉ? ይሄ ቪዲዮ አደራ ያጀማ በደንብ ሼር አድርጋችሁ ለሁለት ሰው እንድታደርሱልኝ እፈልጋለሁ። አንዱ ለዚህ ልጅ እንድታደርሱለት እፈልጋለሁ። ሁለተኛ ነገር ደግሞ አክሱም አካባቢ ላሉ ለሙስሊም ተማሪዎች እንድታደርሱልኝ እፈልጋለሁ። ምን አይነት አስመሳይና ውሸታም ነው? ወይስ ሙስሊሞች አያውቁም ደደቦች ናቸው? ወይ ደግሞ ሙሉ የኢትዮጵያ ሕዝብ ምንም አያውቅም ደደብ ነው ብለህ እየሰደብከን ያለው? ሰላማዊ ሰልፍ ወጥተው እኛ እየተበደልን ነው ብለው የውሸት ነው የፖለቲካ ነው እርስ በራሳችን ሊያጋጩን ነው ብለህ ምን አይነት መረጃ ነው ያመጣኸው? ምን ቢበድሉህ ነው የነዛ ተማሪዎችን ድምፅ ለመሸፈን ሙከራ ያደረከው? ምን አይነት ጨካኝ ሆንክ ልጅ ነው? ወላሂ እንዴት ሃይማኖትህ እንዲህ ነው የሚፈቅደው? የፈለገ ነገር ቢሆን እውነት አውርተህ የመሸበት አታድርም? ምን አስዋሸ? ሁለተኛ ነገር እርግጠኛው የምነግራችሁ ነገር ይሄ ቴክስት እዛ ወይ አስገድዶ አጽፏቸው ነው ወይም ደግሞ የራሳቸው ሰው ነው። ሁለተኛ ነገር እዛ አካባቢ ያላችሁ ሙስሊም ተማሪዎች ወላሂ ነው ብዬ የምነግራችሁ ጀግና ናችሁ። ስለዚህ መረጃ በውስጥ መስመር እንድትልኩልኝ እፈልጋለሁ። በደንብ አድርጋችሁ ሼር አድርጉላቸው ይህን ቪዲዮ። እዚህ ጋር ያለው ጽሑፍ ተመልከቱት። ከአክሱም ተማሪዎች የተላከልኝ መልእክት ነው። ይሄ ቪዲዮ ስለማይጎዳችሁ በደንብ ሼር፣ ሪፖስት፣ ኮፒ የምችሉት ነገር አድርጉ። ከቻላችሁ ቪዲዮ ሰርታችሁ ድምፅ ሁኑላቸው። በአሁኑ ሰዓት ያሉበት ሁኔታ ከምታስቡት በላይ አጣብቂን ውስጥ ገብቷል። ከምታስቡት በላይ ይህንን አንብባችሁ ይህንን መረዳት ትችላላችሁ። አለበለዚያ እምነታችሁ ቀይሩ፣ አለበለዚያ ትምህርታችሁንም አትማሩም፣ አዛንም ማድረግ አትችሉም ተብለው ከአቅማቸው በላይ የሆነ ይገኛል። በደንብ አድርገን ድምፅ ልንሆናቸው ይገባል። ነካክታን ነው የተው ነው እስከ መጨረሻው ድረስ ሚሰማን እስከምናገኝ ድረስ ይህንን ነገር ለሙሉ ዓለም እናሳያለን። ትናንትና ቪዲዮ ሰርቼ ምንም አይነት ነገር የተፈጠረ ነገር የለም ተብሎ አንድ ልጅ ሲያወራ ሰምታችሁታል። ያ ነገር ውሸት ነው በሚል እንደዚህ አይነት ቴክስቶች እየደረሰኝ ይገኛል። ቪዲዮ በደንብ አድርጋችሁ ሼር አድርጉት።